ደግሞ ማንም ማንነታችሁን የማያውቅባቸው ጊዜያቶች ለእናንተ ትልቅ ፈተና ይሆናሉ። እዛው ጋም ተስፋ ቆርጣችሁ ልትቆሙ ትችላላችሁ። ኮንፊውሽስ ምንም ያህል ቀስ ያለ እርምጃ ወይንም ደግሞ ቀስ ብላችሁ እየተራመዳችሁ ቢመስላችሁ እስከ ሄዳችሁ ድረስ ቀጥሉ ያለው ለዚህ ነው። በእነዛ ጊዜያቶች ውስጥ ምንም አይነት ነገር እናትመለከቱ ለውጥ ልታዩ ማትችሉባቸው ጊዜያቶች ይመጣሉ። የዛኔ ግን መራመዳችሁ ትንሽ ፈቀቅ ማለታችሁን ብቻ አይታችሁ ከተራመዳችሁ እቺ ግራንድ የተባለችዋ ወይንም ደግሞ ትልቅ የተባለችዋ ነገር ላይ መድረሳችሁ አይቀርም። ስለዚህ እቺንም ነገር ልብ በሉልኝ። ኮንፊውሽስ ከተናገራቸው ሌሎች ነገሮች ውስጥ አንዱ ሐሜተኞችን መራቅ ወይንም ደግሞ ችላ ማለት ነው። ሰዎች ጀርባችሁ ላይ መጥፋት ከጀመሩ እናንተ ከፊት ናችሁ ማለት ነው ይላል። እዚች ዓለም ላይ አሁን 8 ቢሊዮን ሰዎች ሞልተናል። ከነዛ ውስጥ ምናልባት በህይወት ዘመናችሁ በአይናችሁ የምታያቸው 30,000 ሰዎች ይኖራሉ። አውርታችሁ ወይንም ደግሞ አትሊስት ሰላም ብላችሁ የምታውቋቸው ሰዎች። ታዲያ አሁን በእነዚህ ጊዜያቶች ውስጥ ከእናንተ የተሻሉ ቦታ ላይ የተቀመጡ ሰዎችን ታገኛላችሁ፣ ወይንም ደግሞ ከእናንተ ዝቅ ያሉ ሰዎችንም እንደዛው። ማንም ሰው ከፍ ይላል ዝቅ ይላል እያልኩ አይደለም። ነገር ግን በሶሻል ስታንዳርድ ወይንም ደግሞ በስታተስ አንጻር ማህበረሰቡ የሚገመግማቸው ግምገማዎች አሉ። በዛ መሰረት መለያየት መምጣቱ አይቀርም። ስለዚህ ያ መለያየት ሲመጣ ከእናንተ ጀርባ ያሉት ሰዎች እናንተ ላይ ክፉ ነገር ወይንም ደግሞ መጥፎ የሚባል ነገርን ማውራታቸው አይቀርም። አውቃለሁ ደስ አይልም፣ ነገር ግን አይቀርም። ታዲያ አሁን ለማይቀርላችሁ ነገር ምንም ሪያክት ማድረግ ወይንም ደግሞ ምላሽ መስጠት አያስፈልግም። ነገር ግን እየታማችሁ ያላችሁት ከሶስቱ በአንዱ ምክንያት እንደሆነ ልትገነዘቡ ይገባል። አንደኛ የእናንተ ደረጃ ላይ መድረስ እንደማይችሉ ሲገባቸው ሐሜትን ይጀምራሉ። ሁለተኞቹ ሐሜተኞች ደግሞ እናንተ ያላችሁ ነገር እነሱ ስለሌላቸው ነው። ሶስተኛዎቹ ደግሞ አሉ ቢያንስ እነዚህ ይሻላሉ፣ ትንሽ ሞክረዋሉ ማለት ይቻላል። የእናንተን አኗኗር ለመኮረጅ ወይንም ደግሞ እንደናንተ ለመኖር ሞክረው ያልቻሉት ናቸው መተው የእናንተን ስም ማጥፋት የሚጀምሩት። ስለዚህ ሁሌም 3 አይነት ሰዎች ናቸው፣ ከነዚህ ውጪ አይሆኑ። ጠላታችሁ ሐሜተኛ አይደለም፣ ከፊት ለፊታችሁ ጠላታችሁ እንደሆነ ይነግራቸዋል። ሌሎቹ ግን እንደዚህ ናቸው፣ ቅናት በምትባል ነገር ውስጥ ተሸጉጠው ቁጭ ብለዋል። አሁን እኔ ፐርሰናሊ የምወደውን ምክሩን የመጨረሻ አድርጌላቸዋለሁ። ዝም ማለትን ልመዱ ይላል። practice the art of silence። ኮንፊውሽስ እንደዚህ ይላል፣ ዝምታ ማለት ያ የማይከዳችሁ በጣም ትሩ ወይንም ደግሞ ሎያል የምትሉት ታማኝና እውነተኛ ጓደኛችሁ ነው ይላል። በ21ኛው ክፍለ ዘመን ዝምታን ማግኘት ቀላል አይደለም። ዝም ማለትንም አንወድም። ዝም ያለ ነገርም ካለ እንሸሻለን። ለዚህ ነው ሰው አጠገብ ሳንሆን ወይንም ደግሞ ከሰዎች ስንርቅ ራሳችንን የምናዘናጋባቸውን ነገሮች ብድግ አድርገን እነሱን መመልከት የምንጀምረው። ሶሻል ሚዲያ ወይንም ደግሞ ዝም ጸጥ ሲልልን አንወድም። በቃ አይምሯችን ጋር ብቻችንን ስንሆን አንወድም። እንደዛም ሆኖ መቀጠል የለበትም። የሰው ልጅ ለብቻው ዝም ማለት አለበት ይላል። ልክ ሌሎች ነገሮችን ለማዳመጥ እንደምትጓጉት ሁሉ ዝም ብላችሁም ራሳችሁን አዳምጡ። ዝም ማለትን ልመዱ። ወሬ የማያስፈልግባቸውም ጊዜያቶች አሉ። ስለዚህ አሁን ያወራናቸውን ነገሮች እንዳለ ወደ ልባችሁ አስጠጉት። ኮንፊውሽስ ነው የመከራችሁ። ስለተከታተላችሁ አመሰግናለሁ። ቻው።